ክብረት ታዳሚዎቻችን እንዳልኩት አርሰናል ዋንጫ ይበላ ተባረረ። ጀገነርስ በቀኝ እጃቸው የእንግሊዝ ፕሪሚየር ሊግ ዋንጫን፣ በግራ እጃቸው የአውሮፓ ሻምፒየንስ ሊግ ዋንጫን፣ በስዕል ጥርሳቸው የካራቦ ካፕ ዋንጫን፣ አንገት ላይ እንደሚጠልቅ ጌጥ ደግሞ የኤፍኤ ካፕ ዋንጫን አንገታቸው ላይ አጥልቀው ይሄን ቪዲዮ ካልተኛችሁ በደንብ ኮፒ ሊንክ እያረጋችሁ አርሱልኝ ማለት ያራዳ ልጅ በስል ጥርስ ሲያሹና አንገትሽ ላይ የምታረጊ ወርቋል። አሁን ደግሞ ቀጣይ በግራ እጅሽ ያሹ ይወርቃል። እና ምን ልልህ ነው ረመዳን ተፈቷል። አብይ ጾም ሊፈታ ነው። አርሰናል ግን እስካሁን ጨርሱታ። አርሰናል ከሳውዛምፕተን ጋር ሲደርሰው ማለት ነው አርሰናል ትንሽዬ ቡድን ደረሰው ብዬ ነበር። ለካ ትንሽዬ ቡድን አሁንም አርሰናል ነው ወያለው ነው። ይሄ ከግሪምስቢ ታውን ጋር አይተናነስም። ከሁለተኛ ዲቪዚዮን የመጣ ቡድን የተንኮታኮተ ቡድን ዋንጫ እንበላለን 4 ዋንጫ ትሬብል ምናምን ስትሉ የነበሩት ይሄ ከትርፍ የውርደት ጋር አይተናነስም። በግሪምስቢ ታውን ተባሮ አልነበረ? ይሄ አይተናነስም። ኧረ ግን እናንተ ግን የእናንተ ውርደት በዛ ወያለው በዛ። ይሄም መሳቂያነታችሁ በዛ። ምን እናርግሽ? አትንቁሩን ትራው ልትሳደቡ ምናምን ነው አይደል? ራስን ስደብ እንዴ! አርሰናል ሚቲቲዬ ቡድን ነው የምንለው በምክንያት ነው። ሚቲቲዬ ቡድን ጎስት ስትለፈልፍ ነበር ሊቨርፑል ተሸነፈ ብላ ግድ ምናምን። አርሰናል ግን ቲምሽ ይችን ነው የምታክለው። አርሰናል የባለፈው ሳያንስ በግማሽ ደቂቃ ጋና በአንድ ባዶ ታርሰናል። በቃ አሁን እንደ ናፍጣ ወተትን መወደዱ ነው በአርሰናል ደጋፊ ጮጋራ ቃጠሎ ምክንያት። በስማሞል ገና ጨዋታው ሳይጀምር ይቀጥላል ገና። እሺ አብሽር ታገባ። ጎበዝ ማርቲኔሊ ትችላለህ። እሺ ምን ለማርቲኔሊ ማክስ በእናት ተመሳሳይ ስጠት ስንት እኮ ተጫዋች እንደሚጠብቀው ማክስን ዳውማንን ስንት ተጫዋች እንደሚጠብቅ ሳካ ላይ እንደሚያደርጉት ነው የሚያደርጉት። ሳካ እንደሚይዙ ፈርተውታል። ይልሽ ወይኔ ሀቨርት ቢጋጭ በእናት ጄሱስ አሻማስ እስኬሊ አሪፍ ነበር። ወደኋላ ተገባ። እስኬሊ ችግር አለበት እኮ ኦቨር ኮንፊደንስ። በኢየሱስ ስም አታስጥለባኪ። ሀቨርት ይከተለዋል። አንተ ወይኔ ዙም ገባ። ኧረ አርሰናል ላይ አይሞከርም። መድፍ ይተኮሳል እንጂ አይፎከርም። እሺ ዋርኒንግ ለምን? ወይኔ አርሰናል ተንበጫበጨ። ሞክር፣ ወደ ጎል ሞክር። ምንድነው ይሄ ክለብ ግን ምን አይነት አጫወት ነው? ሰው ሊያሳብዱ ነው እንዴ? በኢየሱስ ስም በሳውዛምፕተን ገባ። ፋውል ደግሞ ወይኔ አርሰናል ተንበጫበጨ። ኧረ ላሽ አይመጥነውም ክለቡን። በእግዚአብሔር ልጆቹ ምን ነካ? ሀቨርት መሀል ሜዳ ወደቀ። በዚህ ሰዓት የአርሰናል ደጋፊዎች ለአርሰናል የሚያስፈልገው ጾም ጸሎት ነው እያሉም ይገኛሉ። እንደሚታወቀው እንግዲህ አርሰናል ከ4 ዋንጫ ከ2ቱ ተሰናብቶ አሁን ላይ እንግዲህ 2 ዋንጫ ብቻ ነው የቀረው። በዚህ ሰዓት እንግዲህ አርሰናል ላለበት አቋም የሚያስፈልገው ጾምና ጸሎት ነው እያሉ ይገኛሉ። ይህንንም ያሉት የአርሰናል ደጋፊዎች ናቸው። እንተኛችሁ ሶሻል ሚዲያ ጠፋፍታችሁ እንቅልፍ ወሰዳችሁ። እኔ ግራ ግብት ብሎኛል። የምሬን ነው የምላችሁ። ግራ ግብት ራሱ የሚለው አይገልጸው። የዛሬ ጨዋታ ላይ አሁን መሀል ላይ ላላክ ቤን ዋይት ላይ ላላክ ጋብሪኤል ጀሱስ ደበት
አርቴታ አለበት እንደው አርቴታ እሱንስ ተውት። ቆይ እንደው ፈርስታፍ የገቡት ተጫዋቾች ሳውዛምፕተንን ለማሸነፍ አንሰው ነው ወይ ያንሳሉ? እኔ ግራ ገባኝ። ማላይ ላላክ የሆነ ሪዝን ሳልሰጥማ እንዴት ነው እንቅልፍ ራሱ የሚወስደኝ? ግራ ገባኝ እኮ ጀማው። ኖርማል አይደለም ይሄ ማለት በኖርማል ቲም እኮ ልሸነፍ ችግር የለውም። ሳውዛምፕተን አቁስሎኛል እኮ ከዚህ በፊት አቁስሎኛል፣ ድጋሚ አቁስለኛል፣ ድጋሚ እንዲመረቅዝ ያደርገዋል ቁስሌን። ማላይ እናላክ እስቲ ንገሩኝ፣ ማላይ ላላካው። ኧረ ወገን እነዚህ ዋንጮች ቀስ በቀስ ከእጅ እየወጡ ነው እንዴ! 4 አረንጓዴ ጠርሙሶች በግርግዳ ላይ 2 ተሰበሩ። ለ4 ዋንጫ የተጠበቀው ሲቲ ነው እንዴ? እኔ እኮ ነኝ። እሺ የናፈቀኝ ቡድንስ? ኧረ እንዴት ነው የሚጠፋው ሚካኤል? እሺ ከረቡስ አንዴ ጠሮብኛል፣ ሊሆን ችግር የለውም እንዴ። እንኳን የለመደብህን አርቲታ ተፍ አትልም? ኧረ በስመ አብ የታን ድክም አለኝ ሁላ ማለት ነው። ቅፍ ነው የሚለው በቃ ትልቁን ጠብቁ። አርሰናል አንደኛም ብላችሁ ዘፍናችሁልኛል። ሳውዛምፕተን ለግቶ ከኤፍኤ ካፕ ማስወጣችሁ። ኧረ በስ ደግሞ እኮ በጣም እርግጠኛ ነበራችሁ ኤፍኤ ካፕ እንደምትበሉ። 24 ዋንጫ ቱ ቅሌት። ዘንድሮ 4 ዋንጫ ነው የምንበለው። 4 እግረን ነው የምትበላው ወንድሜ፣ 4 እግረን ነው የምትበላው። እውነቴን ነው የምላችሁ። በሳውዛምፕተን በሁለተኛ ዲቪዚዮን ቡድን ተሸንፌ ከኤፍኤ ካፑ ከመውጣት ማለት ነው በሲቲ 4-0 መሸነፍ ለኔ ይሻለኛል። 10 እጅ ነው የምልህ፣ 10 እጅ ውርደት ነው። ውርደታም ቲም ነው አርሰናል የምንለው በምክንያት ውርደታም ቲም። ኧረ የእናንተ ጉዳይ አያልቅም። 4 ዋንጫ ብላችሁ ነበር፣ 2ቱን አታችኋል፣ 2ቱ ይቀራሉ። ቀጣይ ስፖርቲንግ ነው። እኛ እንድራማ እናውቀዋለን እኮ ብላናችኋል። አርሰናል ዋንጫ ብላ ከምትለው ማለት ነው አሳረን እንዲህ ተንበርክከ እንደ ሳር የጋጥ ከሪድ ብትለው ይሻለዋል። በሳውዛምፕተን በሁለተኛ ዲቪዚዮን ቡድን ይሄ ውርደት ነው። ውርደት ነው። ደስታሽማ ደስታዬ ነው፣ ያቃተኝ መለቱ ነው። ባይ ቀን ሲቆረጥ ለመንገድሽ መሰለኝ የማላገኝሽ። ባይ ይሳካል ይሆናል አይዞሽ እንዳላልቆኝ ከጎንሽ። ባይ ፍቅራችን እያሳሰበኝ በድንገት ኖዴ ባሰኝ።